በማዕከላዊ ኢትዮጵያ ክልል ሐላባ ዞን ቁሊቶ ከተማ ተገኝተናል። የሐላባ ብሔረሰብ የዘመን መለወጫ ሴራ በዓልን ለማክበር የሐላባ ብሔረሰብ ሴራ ወይም ባህላዊ አስተዳደር ስርዓት ብሔረሰቡን ታሪክ፣ ባህል፣ ቋንቋ፣ የዘመን አቆጣጠር፣ ትውፊቶችና ሌሎች የተለያዩ ባህላዊ አስተዳደራዊ ግኝቶችን የሚመሩበት ባህላዊ ስርዓት ነው። ይህን ማህበራዊ ሴት ለትውልድ ለማስተላለፍ የተጀመረው ጥምረትም ተጠናክሮ መቀጠል ይኖርበታል። የሐላባ ብሔረሰብ ዘመን መለወጫ የመንገሳ ሴራ በዓልን መሰል በዓላትን ስናከብር ከሚለያዩን ይልቅ የሚያስተሳስሩን እሴቶችን አጎልብተን የእርስ በርስ ትስስራችንን በማጠናከር ለጋራ ዕጣ ፈንታችን ብሩህ መሆን በአብሮነት ለመቆምና ለመጽናት ቃላችንን እያደስን መሆን ይኖርበታል። የሐላባ ብሔር የዘመን መለወጫ በዓል በታኅሳስ ወር ወይም መንገሳ መጨረሻ በጥር ወር ወይም ወቶት መጀመሪያ ሳምንት ይከበራል። አንዱ የአዝመራ ወቅት አልቆ ሌላ የአዝመራ ወቅት የሚጨመረው በዚህ ወራት መጨረሻ ነው። የግርዘት ስርዓት የሚያበቃው በዚህ በእንትን ስርዓት ነው። ሌላኛው ሰርግ፣ ጋብቻ ምናምን ነገር ሁሉ የሚደረገው በዚህ ጊዜ ጀምሮ ነው። ምክንያቱም ስራ ብዛት የለም። ሁሉም ስራ ወደ ሰፈር መጥቷል፣ አልቋል። ከማሳ መጥቶ ውድማም ላይ በደንብ አልገባም። ተከምሮ ተከማችቶ ነው ያለው። ወላጅ ሙሽራ ምናምን የሚጠያየቅበት፣ ቤተሰብ እርስ በርስ የሚጠያየቅበት እየተገሰ ያለ የሚሆንበት ጊዜ ስለሆነ ከዚህም ጋር ተያይዞ አዲስ ዓመት ነው። የአዲስ ዓመት ምልክቶች ናቸው። በዚህ የተነሳ የድሮ የሐላባ አባቶች እንደ ዘመን መለወጫ አሁን ትላንትና አምና ነው ለኛ። ትላንትና ወዲያ አምና ነው። ይሄ አዲስ ዓመታችን ነው። መንገሳ ማለት የወራቶች ሁሉ የመጨረሻ ወር ሆኖ እንደኛ ዘመን መለወጫ ወር መንገሳ ነው። እሱ ማለት ለሴቶች በጣም የተለየ ነው። አንደኛ ያመረቱትን የሚሰበስቡበት በጋራ ሆኖ ከወንዶች አዲስ ተስፋ የሚያዩበት ራሳቸውን የሚያዩበት ከልጅነት ወደ አዋቂነት የሚሸጋገሩበት ወጣቶችም ሴቶችም ወንዶችም አንድ ላይ የሚሸጋገሩበትና አዲስ ተስፋ የሚያዩበትና የራሳቸውን ለትዳር የሚተጫጭሩበት ጊዜ ስለሆነ መንገሳ ባህላችንን በዛ መልክ እናከብራለን። የዘንድሮው የሐላባ ብሔረሰብ የዘመን መለወጫ በዓል የሴራ በዓላችን በህብር የመቻል አቅም ማሳያችን በሚል መሪ ቃል ጥር 3 2018 በደማቅ ሁኔታ ተከብሯል። ሴራ ማለት የሐላባ ህዝብ ሁሉንም ግንኙነቶችን የሚፈጸምበት ደንብ ማለት ነው። ማንኛውም አይነት ግንኙነት ኢኮኖሚያዊ፣ አስተዳደራዊ፣ ማህበራዊ፣ ሌሎች ማንኛውንም አንድ ሰው ከሌላ ጋር አንድ ቡድን ከሌላ ጋር የሚያደርጋቸው ግንኙነቶች በሴራ ደንብ መሰረት በሴራ ስርዓት መሰረት ነው የሚፈጸመው። ሴራ በዓል ማለት የሐላባ ብሔረሰብ 12 ወራትን በአጠቃላይ በባለፈው ዓመት አቅዶ የገባቸው የፈጸማቸው በጥንካሬ የሄደበት በጉለት የታያቸው ፈትሾ ገምግሞ ወደ አዲሱ ዓመት የሚሻገርበት የሐላባ ብሔረሰብ ወንዞች በጎደሉበት ጎተራው በሞላበት የደስታና የጥጋብ ወር በሆነው ጥር አሮጌውን ዓመት ሸኝቶ የአዲስ ዓመት መባቻ የሆነውን የሴራ በዓል በድምቀት ተቀብሎታል። ደንቡ በሐላባ አባቶች፣ በሐላባ መሪዎች ደረጃ ረቆ በህዝብ ጸድቆ ወደ ስራ የገባ ነው። ይሄን ለመርቀቅ ግንባር ቀደም የነበሩ 8 አበጋዞች ነበሩ፣ መሪዎች ማለት ነው። እነኚህ መሪዎች ረቂቁን አዘጋጅተው ሁሉም ተወያይቶበት በሐላባ ደረጃ በብሔረሰብ ደረጃ ተወያይቶበት
ውይይቱ እስከ ጎሳዎች ድረስ ወርዶ በዛ ጸድቆ ከዛን ጊዜ ጀምሮ በስራ ላይ ያለ ነው። የዛኔ የሳይንሳዊ ቴክኖሎጂ የህግ ዛሬ የነበረው እውቀት ዛሬ የነበረው አጋዥ ነገር በሙሉ ባልነበረበት ነገር ግን እነዛ አያቶች አባቶች ይሄን ክሬት አደረጉ። ለካስ ኑሮህን መገምገም፣ ያለህን መፈተሽ፣ የሌለህን መሰብሰብ፣ የሌለህን ማግኘት መጣር ዛሬ ሳይሆን ያኔ የተጀመረ እንደሆነ ሲወርድ የመጣው ታሪክ ደግሞ ይሄን ያሳየናል። የበዓሉ ዋዜማ በደስታ ብቻ ሳይሆን በእውቀትም የታጀበ ነበር። የሃላባን ብሔረሰብ ባህል፣ ቋንቋና እሴቶች ማሳደግ ላይ ያተኮረ ሳይንሳዊ አውደ ጥናት ተካሂዷል። በዚህም ሀገር በቀል እውቀቶችን ማበልጸግ፣ የሃላቢሳ ቋንቋን በትምህርትና በሥራ መስክ ይበልጥ ማሳደግ በሚቻልባቸው መንገዶች ላይ ምክክር ተደርጓል። የሃላባ ሴራ ባህሉን ሕያው ማድረግ ማስተላለፍና ከአዲስ ዘመን ጋር ማዋሃድ እንዲቻል በተለይም የማህበረሰብ ታሪክና እሴቶችን ማስተላለፍ እንዲቻል የማህበረሰብ ማንነትና አንድነትን ለማጠናከር ወደፊት ለመመልከት መሰረት መገንባት፣ የፈጠራ አቅምን ማብቃት፣ የኢኮኖሚ እድገትን መደገፍ፣ የማህበረሰብ መናበብና ተሳትፎን ለማሻሻል ባህልን ከዘመናዊነት ጋር በማዋሃድ ባህልን የማህበረሰብ ሕይወት ውስጥ አስፈላጊ ሆኖ ትውልድን በስነ ምግባር በመቅረጽ ባህሉን የሚኖር ሌሎችን ባህሎች የሚያከብርና ባህሉ ከትውልድ ትውልድ እንዲሸጋገር ለማድረግ እንደዚህ አይነት ሲምፖዚየም ውይይት አስፈላጊ በመሆኑ ይህን ውብ ባህልና ስርዓት በዩኔስኮ በዓለም አቀፍ ቅርስ እንዲመዘገብ ለማድረግ የተጀመረውን ስራ ከዳር ለማድረስ ጉዳዩ የሚመለከታችሁ በዚህ አዳራሽና ከአዳራሽ ውጭ ያላችሁ አካላት የድርሻችሁን እንድትወጡ አደራ እያልኩ በድጋሚ እንኳን ለሃላባ ሴራ የዘመን መለወጫ በዓል በሰላም አደረሳችሁ። ሀበይ ወገሬቲን ሃላቢ ሴሪ ከበጃት ልሾይ ገለትቻ የመጀመሪያ ጊዜ ሃላቢሳ አፍ መፍቻ ቋንቋ ነው። ሃላቢሳ ያው ኮንሴፕቹዋል አፍ መፍቻ የእናት ቋንቋ መጀመሪያ አፍ የፈታንበት ወይም መጀመሪያ የምናገረው ወይም ደግሞ የምንለምደው ቋንቋን ይወክላል። ትልቁ የኔ ትኩረት የነበረው ሃላቢሳ ቋንቋ ነው። እንደሚታወቀው ከኢህአዴግ ዘመን ጀምሮ ህጻናት በአፍ መፍቻ ቋንቋ እንዲማሩ ሁሉም ብሔረሰብ በራሱ አፍ መፍቻ ቋንቋውን እንዲያበለጽግ እንዲያለማ ህገ መንግስቱን ፈቅዷል። የትምህርት ፖሊሲውን በዛ መልኩ ነው እንትን ያለው። ነገር ግን እንደ ሃላባ ውጤታማ ስራ አልተሰራም። ለዛ ትልቁ ያው የሰው ኃይል አቅርቦት እንደሆነ ይታወቃል። በዚህ የተነሳ እነዚህ ሴራ በዓሎች ሲከበሩ የሲምፖዚየም ጽሁፎች ጥናታዊ መልክ እንዲቀርቡ መግባባት ላይ ስለደረስን 2016 ላይ ሲምፖዚየም ሲቀርብ የሃላቢሳ ቋንቋ ተግዳሮቶቹ ምንድነው፣ ስኬቶቹ ምንድነው የሚል ጥናት አቅርቤ ያለው። በዚህ መነሻ 2018 ላይ ትኩረቴ የነበረው በእርግጥ ኦገቴን ነቀታን የያዛ ኢቫሉዌቲቭ ወይም ግምገማዊ ሰነድ ቢሆንም ቋንቋውን በተመለከተ የዛኔ የተቀመጡ ጉዳዮች ውጤት አልመጣም ብለን ገመገምን፣ በጥናት አቀረብኩኝ። ከዛ በኋላ አሁን በሁለቱ ዓመትስ ምን ተሰራ፣ ምን ውጤት መጣ፣ የዛኔ የተጠቆሙ መፍትሄዎች ምን ያክል ተግባራዊ ሆኑ በሚል ነው እንትን ያለው። በዋነኝነት እኔ ያቀረብኩት ጥናታዊ ጽሁፍ ላይም ያው ፎከስ ያደረገ የነበረው ሀገር በቀል እውቀቶች ላይ ነው። ሀገር በቀል እውቀቶች ሳይንስና ቴክኖሎጂ ከመፈጠሩ በፊት የትምህርት ስርዓቱ ከመዘርጋቱ በፊት ራሱን ሲያስተዳድር የነበረበት ሁኔታ፣ ህይወቱን ሲመራ የነበረበት ሁኔታ፣ የተለያዩ ባህሎች፣ እሴቶች የነበሩበትን ያንን በሰፊ የሚዳስስ ነገር ነበርና እነዛ እሴቶች ደግሞ አሁን ላይ አዘምነን ብንጠቀምባቸው በጣም ለማህበረሰቡ ትልቅ ኢኮኖሚያዊ፣ ማህበራዊ ፋይዳዎች ያሉት ናቸው። ማህበረሰቡ ራሱን የሚመስል የራሱ የሆነ ከተፈጥሮ ጋር ራሱን እያዛመደና እያቆራኘ የሚሄድበት ሀገር በቀል እውቀት መኖሩን ነው እንግዲህ ያገኘ ነው። በ2008 2010 እየተንገዳገደ መጥቶ በለውጡ መንግስት ነው የበለጠ በፍጥነት ይሄድ ነው። በዚህ አግባብ የአንደኛ ደረጃ ትምህርትን ሙሉ በሙሉ ሃላቢሳ መስጠት ችለናል። ሃላቢሳውን እንደ ቋንቋ እንደ አንድ ሳብጀክት 8ኛ ክፍል ላይ አድርሰናል። 2017 ላይ ባለፈው አመት የ6ኛ ክፍል ክልላዊ ፈተና ፈትነናል። 2018 ላይ 8ኛ ብሔራዊ ወይም ደግሞ ክልላዊ ፈተናን እንፈትናለን። ስለዚህ ለሃላቢሳ ቋንቋ የትልቅ ስኬት ነው። ሌላው 2017 ላይ በሃላቢሳ ቋንቋ ዲፓርትመንት ተከፍቷል፣ ሆሳዕና ትምህርት ኮሌጅ ላይ ማለት ነው።
በጣም ብዙ ያልተነኩ ለዓለም ሊሆኑ የሚችሉ እሳቤዎች፣ አስተሳሰቦች፣ የአመራር ሁኔታ ሀላባውን ልጆችን አመራር አድርጎ የሚያበቃበት የራሱ የሆነ ስርዓት ነቀታ የሚባል ስርዓት አለ። በዛ የሚመጡበትም አለ። ልጆች እንዴት ሰልጥነው የስራ ድርሻቸውን እንዴት አውቀው የሚመጡበት ይሄ ትልቅ ነገር ነውና በሰፊው ቢሰራበት ትልቅ የቱሪስት መስህብ ሊሆን የሚችል ማህበረሰቡንም የሚጠቅም የተለያዩ የትምህርት ካሪክለሞችን በዛ ልክ ተዘጋጅተው ለሰዎችም ለልጆችም የሚደርሱበት የሚሰፋበት ሁኔታ መኖር መቻል አለበት። የሁላችንንም ርብርብ ይፈልጋል። ይሄ ባህል ሰፊ ባህል አለው። በተፈጥሮም ደግሞ የሀላባ ሴራ በዓል የሀላባ ባህልም ሰውን የሚያቀራርብ እንጂ የሚገፋ አይደለም። በተፈጥሮ ማለት ነው። በየትኛውም ቦታ ሀላባ ይኖር የሀላባ ተወላጅ ሆኖ የኖረ ሰው ከሚኖረው ህዝብ ጋር ተግባብቶ አንድነቱን አጠናክሮ እድሩን አጠናክሮ የአካባቢን ማህበረሰብ አክብሮ የሚኖር ህዝብ እንጂ የሚገፋ ህዝብ አይደለም። ስለዚህ እንዲህ አይነት ሴራዎችን ማጠናከር ለኢትዮጵያ ህልውና ዋስትና ነው ብዬ ነው የምወስደው። ጥናት ብቻ አለ። ሲምፖዚየም መርሃ ግብር ሆኖ እንትን እንዳይል ለባለድርሻው አሳይመንት ሰጥተናል ማለት ነው። መንግስት የሚወስደውን ይወስዳል፣ የባለሀብቱ የሚወስደውን ይወስዳል፣ የተማሪ ወላጅ የሚወስደውን ይወስዳል፣ መምህራን የሚወስዱትን ይወስዳሉ ማለት ነው። ያው ቁጭ ብለን አንጠብቅም። ሆሳዕና ትምህርት አሁን 50 25 እየወሰደ በአጭር ጊዜ ውስጥ ሊፈታው አይችልም። እዛ ቁጭ ስለዚህ ስራ ላይ ያሉ መምህራን ሀላቢሳውን የሚሰጡ ከ600 በላይ መምህራን አሉን። ለነዚህ አጫጭር ስልጠና እየተሰጠ እንትላል። ስለዚህ ግብአት የመምህራን አቅም ችግር እና የባለድርሻ ተሳትፎ ዝቅተኛ መሆኑ ነው በጥናቱ የተለየው። ይሄን ካስተካከልን 2020 ላይ ደግሞ የተሻለ ውጤት ይዘን እንመጣለን። ባህል ሽማግሌዎች የነበረን እንዳይበረዝ፣ ወጣቱ ኃይል እንዳይወሰድ፣ በአካባቢያችን ሃይማኖትም አለ፣ በየአካባቢያችን ባህሉም አለ፣ ሴራ በዓልም አለ፣ ኦገቴ አለ በየአካባቢ። በዛ አጠንክረን ከሰራን ወጣቱ ካልተበረዘ፣ ልጆቻችን ካልተበረዙ ውጤታማ ባህል ነው የሚኖረው። በየቤታችን ማስቀረትም በየቤታችን ማስተማር ነው። በየትምህርት ቤቶቻችን ማስተማር ነው። ከመምህራን ከተማሩ ሰዎችም የሚጠበቀው ይሄ ነው። ከባህል ሽማግሌዎችም የሚጠበቀው ይሄ ነው። ከወጣቶችም የሚጠበቀው ይሄ ነው። ወጣት ከተማረ ደግሞ የትም ወደው የሚቀበል ስለሆነ የማስተማር ስራ ከኛ ይጠበቃል፣ ከባህል ሽማግሌ ይጠበቃል ብዬ አምናለሁ። አውደ ጥናቱ ሀላቢሳ ቋንቋን የትምህርትና የሥራ ቋንቋ ለማድረግ የተከናወኑ ሥራዎችን ገምግሞና ለተመዘገቡ ውጤቶች ዕውቅና ሰጥቶ ለቀጣይም ሀገር በቀል ዕውቀቶችን ማበልጸግና መጠቀም በሚቻልባቸው ጉዳዮች ላይ ምክረ ሐሳቦችን አስቀምጦ ተጠናቋል። ሕዝቡ የዕለት ከዕለት ሕይወቱን በአግባቡ እንዲመራ በእኩልነት እንዲገለገልበት የሴራ ሥርዓትን አስቀምጧል። ከነዚህ የሀላባ ሴራ ሥርዓቶች መካከል አንዱ ባህላዊ የአስተዳደር ሥርዓት ኦገቲ ሴራ ነው። የሀላባ ባህላዊ ዳኝነት ሥርዓት ከመጀመሪያ ደረጃ ባህላዊ ዳኝነት ሥርዓት እስከ ሰበር ሰሚ ባህላዊ ዳኝነት ሥርዓት አለው። አሁን የመጀመሪያ ደረጃ ባህላዊ ዳኝነት ሥርዓት ብለን የምንለው በሀላባ ቦኪ ኦገቴ ተብሎ ነው የሚጠሩት። ቦኪ ኦገቴዎች የቤተ ዘመድ ጉዳዮችን በአንድ ቤተ ዘመድ ውስጥ ያሉ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮችን የሚፈታ የመጀመሪያ ዳኝነት ነው ማለት ነው ባህላዊ። ሁለተኛው ደግሞ የሚኔ ነው። የንዑስ ጎሳዎች ባህላዊ ዳኝነት ስርዓት በንዑስ ጎሳዎች ውስጥ ወይም ደግሞ በንዑስ ጎሳዎች አባላት ውስጥ የሚከሰቱ አለመግባባትን የሚፈጠሩ ማህበራዊ፣ ፖለቲካዊ ጉዳዮችን የሚፈታ ባህላዊ ዳኝነት ነው ማለት ነው። ይሄ እንግዲህ የሚኔው እንደ ከፍተኛ ፍርድ ቤት ነው አክት የሚያደርገው ማለት ነው። የቦኪውንም ጭምር በቅሬታ መልክ የሚቀርቡ ጉዳዮችን በይግባኝ መልክ የሚያይ ባህላዊ ዳኝነት ስርዓት ነው ማለት ነው። ሶስተኛው ደቦ ነው። ደቦ ማለት የጎሳ ማለት ነው። የሚመራውም ደግሞ የደቦ የሚመራው በጎሳ ወይም ደግሞ ቦኪ አናከት ተብሎ ይጠራል። ባላበኛ ወይም ደግሞ ዳኛኑት ተብሎ ይጠራሉ። እነሱ ደግሞ
እንደ ጠቅላይ ፍርድ ቤት ነው አክት የሚያደርጉት ማለት ነው። ከላይ የሀላባ ኦገቴ የሚባል አለ። ሁሉንም ጎሳ የጎሳ አባላትን ወይም ደግሞ ሁሉንም ጎሳ ዳኞችንና እንዲሁም 6 ስራ አስፈጻሚዎች አሉ በውማ የሚመሩ ማለት ነው። ኢማሞች አባል ናቸው፣ ገራዶች አባል ናቸው፣ አበጋዞች አባል ናቸው። ይሄ ጠቅላላ የሀላባ ኦገቴ በተለይ የብሔር ብሔረሰቦች ከብሔር ብሔረሰቦች ጋርም የጥምረት ጉባኤ አላቸው። አሁን ከኦሮሚያ ጋር፣ ከስልጤ ጋር፣ ከሀዲያ ጋር፣ ከከምባታ ጋር እንዲሁም ከሌሎች ብሔር ብሔረሰቦች ጋር ቁርኝት በተለይ ከሀላባ ዞን ውስጥ በድንበር የሚያገናኙ ብሔር ብሔረሰቦች ውስጥ ያሉ እንትኖችን የጥምረት ጉባኤ አላቸው። ስለዚህ ይሄ የጥምረት ጉባኤው ደግሞ በሀላቢሳ ጎጎት ይባላል። እነኚህ ሁሉም መሪ ያላቸው መሪዎቹ በዘር የምተላለፍ ነው። አባት ለልጁ ነው የሚያወርሰው። ጀግንነትን ግን ጀግና ይመረጣል። ረጅም ጊዜ በጀግንነት የተቆዩ ጎሳዎች አሉ። ከዛ ውጪ ጀግንነት በገድና ባሳየው ብቃት እየታዩ በምርጫ ነው የሚካሄደው እና በዚህ አይነት ነው እስካሁን ድረስ ያለው። እስካሁን ድረስ በህይወት ያለ ነው። አሁንም ድረስ የሚሰራበት ነው። አብዛኛው ጉዳይ የሚያልቀው በሴራ በዓል ነው ከፍርድ ቤት ይልቅ። ኦገቲ ሴራ እውነት የሚወጣበት፣ የተጣሉ የሚታረቁበት፣ የተበደለ የሚካስበት፣ በፍርድ አሰጣጥ ስርዓት ላይ ቅሬታ ያለው ይግባኝ የሚጠይቅበት የአስተዳደር ስርዓት ነው። ቀድሞ ጉዳዮችን የሚያይና የሚፈታ፣ የህዝብን ሰላም የሚያረጋግጥ፣ የግንኙነት ጤናማነትን የሚያረጋግጥ፣ በየመንደሩ በየሰፈሩ ሁሉም ሽማግሌዎች ሽምግልና እንኳን ሲሰሩ ይሄን ደንብ ተከትለው ነው። ከዚህ ደንብ ውጭ የተሰራ ሽምግልና የጸና አይሆንም። በቡድንም ሆነ በግል የህዝብን ሰላም ለማጽናት ሽምግልና የሚገባ ግልግል የሚገባ ሁሉ ሴራውን መሰረት ማድረግ አለበት። በተለይ በወረዳዎች ላይ ምን ያህል ነው ከፍርድ ቤቶች ጋር ጥምረት ፈጥሮ እየሰሩ ያሉት የሚለውን ነገር ዳሰሳ ጥናት ስናደርግ እንደ አጠቃላይ ከ2014 እስካሁን ድረስ ማለት ነው ወደ 2611 የወንጀልና የፍትሐ ብሔር ጉዳዮችን ጨርሷሉ ማለት ነው። ይሄ ጉዳይ እንግዲህ በፍርድ ቤት ሙሉ በሙሉ ቢያልቅ ኖሮ 104 ሚሊዮን 440 ሺህ ብር ማትረፍ ችሏል ማለት ነው። እንግዲህ ይሄ ሁሉ ገንዘብ ይባክን ነበረ። ከጉልበት አንጻር፣ ከጊዜ አንጻር፣ ከወጪ አንጻር በጣም ትርፋማ ነው። በተለይ የኦገቴ ስርዓት አሁን እኛ እንደ ሀላባ ዞን እንደ አንድ ኢኒሼቲቭ ቆጥረን በጣም በልዩ ሁኔታ እንደ እቅድ ይዘን እየመረናቸው ያሉ ቀበሌዎች አሉ። 48 ቀበሌዎችን እንደ አንድ ኢኒሼቲቭ ማለት ነው። ኦገቲ ሴራ በገጠርም ሆነ በከተማ መተግበር መጀመሩ ከጎረቤት ወረዳዎችና ዞኖች ጋር በሰላም ለመኖርና ወንጀልን በጋራ ለመከላከል ትልቅ አቅም ሆኗል። ከተማ ላይ ብዙም አልነበረም የኦገቴ ስርዓት። የኦገቴ ስርዓትን ከተማ ላይም ህብረ ብሔራዊ በሆነ መልኩ ተግባራዊ ያደርገናል። አሁን ለምሳሌ በከተማ ላይ በ2016 ላይ 1066 ያ ማለት 1066 ማለት ነው። 1066 የወንጀልና የወንጀል አቤታዎች ነበሩ የቀረቡት በ2016። ይሄን ኦገቴ በደንብ ካጠናከርን በኋላ በቁሊቶ ከተማም ተግባራዊ ካረግን በኋላ 1066 የነበረው 621 ወረዳ። ይሄ የምን ውጤት ነው? የኦገቴ ውጤት ነው ማለት ነው። እንግዲህ በዚህ ጥምርት ጉባኤ በተለይ የአካባቢያችን በአጎራባች ውስጥ ያለው ሰላሙ በጣም ጸንቷል። የኛ የሀላባ ሰላም እንግዲህ በድንበር ያልተከለለ በመዋቅር ያልተገደበ ዘላቂና ጽኑ የሆነ ሰላም ተፈጥሯል ማለት ነው። በበዓሉ ዋዜማ የታደሙ እንግዶች የሀላባ ባህላዊ ምግብ ቡራቶ ተጋብዘው የወዳጅነት ጥምረታቸውን አድሰዋል።
ቡራቶ ምግብ አለ። ከገብስ ከቅቤ ከተለያዩ ቅመሞች ቢዘጋጅ የቡራቶ እሱ በደንብ ለአባወራ ለእናቶች የሚቀርብ ነው። በተለይ ለአባወራ የሚቀርብ የተከበረ ምግባችን ነው። እሱ ቡራቶ በጣም የባህል ምግባችን ነው። ወተት አለ። ወተት ቂጣ ኦርጦሮሾ አለን። እንደ ኩፊታ አለ። ሱልሶ ማለት ክትፎ ጎረድ የምንለው ማለት ነው። እሱ አለ። ክትፎ አለ። አይብ በጎመን አለ። ፊንቶ ይባላል። አይብ በምስር አለ። ጎመን በምስር አለ። እሱ ምግብ ሁሉ ለዚህ ለሴራ በዓል የሚዘጋጅ ነው። ሴርጀቾን ነገኛ ሴርጀቾን ምሶባ ሴርጀቾን ነገኛ ሴሪያና ካጮቡሳ ሴሪያና ካጮቡሳ አርዱ ጋሊ ኦሲቹና በዚህ ደማቅ የዋዜማ ምሽት ለዞኑ እድገት ትልቅ አበርክቶ ለነበራቸው የቀድሞና የዛሬ አመራሮች እውቅናና ምስጋና ተበርክቷል። ይገባቸዋል፣ ሁላቸውም ይገባቸዋል። ሀላባ ታመሰግናለች፣ አመስጋኝ ትውልድም ትፈጥራለች። በዓሉን ምክንያት በማድረግ አዲሱ ትውልድ አሻራውን ያሳረፈባቸው የልማት ሥራዎችም ለምርቃት በቅተዋል። የዞኑ አስተዳደር ጽሕፈት ቤት ሕንፃና የሀላባ ዓለም አቀፍ ስታዲየም ተመርቀው ለአገልግሎት ዝግጁ መሆናቸው በዓሉን አድምቆታል። ጥር 3 ቀን 2018 ዓ.ም የሀላባ ብሔረሰብ ዘመን መለወጫ ሴራ በዓል የተከበረበት ልዩ ቀን ነበር። በቅድሚያ 2018 ዓመተ ምህረት የሀላባን ብሔረሰብ የዘመን መለወጫ ሴራ በዓልን ለማክበር እንኳን በሰላም መጣችሁ። አሪቤ እንኳን በሰላም አደረሳችሁ አደረሰን። ሀላቢ ኡመቲ ሴሪ ከበጃ ታባዮ ገሬቲን ኢሊሾኔ የሀላባ ብሔረሰብ ከቀደምት የሀገር ብሔር ብሔረሰቦች አንዱ ነው። የራሱ ቋንቋና ባህል ማንነት ያለውና የዳበረ ማህበረሰባዊ እሴት ባለቤት ነው። ብሔረሰቡ ሁሉ አቀፍ የሆኑ ጉዳዮችን የሚመራበት ሕገ መንግስት ሴራ ይባላል። ሴራ ያልተጻፈ ሕገ መንግስት ሲሆን በትውልድ ቅብብሎሽ እስካሁን ደርሷል። ኢኮኖሚያዊ ጉዳዮች የሚዳሰሱበት፣ ማህበራዊ ችግሮች የሚፈቱበትና ዲፕሎማሲያዊና የሉዓላዊነት ጉዳዮች ጭምር የተካተቱበት መመሪያ ነው። በኦገቴ ሴራ እውነተኛ ፍትህ የሚረጋገጥበት ከመሆኑም በተጨማሪ ከዴሞክራሲ መሪዎች መካከል ቁንጮ የሆነው ሀሳብን በነጻነት መግለጽ የሚራመድበት አውድ ነው። ኦገቴ የተለያዩ ጠቃሚ ውሳኔዎች የሚተላለፉበት፣ ህጎች የሚወጡበት፣ የሀላባ ብሔረሰብ የመረዳዳት የመደጋገፍ እሴት አለው። ይህም ሚሻላ ይባላል። በሚሻላ በተለያዩ ምክንያቶች ግለሰቦች ወይንም ቡድኖች ማህበራዊ ቀውስ ሲገጥማቸው በጎሳ አባላት ደረጃ አሊያም ችግሩ ገዘፍ ሲል እንደ ብሔረሰብ ድጋፍ የሚደረግበት የዜጎች መታደጊያ እሴት ነው። ይህ ዕለት የዘመን ሽግግር ብቻ ሳይሆን ወጣቶች ከልጅነት ወደ አዋቂነት ማዕረግ የተሸጋገሩበትም ዕለት ነበር። ሐምሌ 1 ጀምሮ ነው ግርዘት የሚካሄደው። ሐምሌ ወቶት ይባላል በሀላብሳ። ከዛ እስከ መንገሳ ድረስ እስከ ጥር ድረስ 6 ወር ከምንም ነገር ነፃ ሆኖ ይኖርና ልክ ጥር ሲገባ እሱ አዲስ ሰው ነው። እሱ አዲስ ማንነት ነው ይዞ የመጣው። አዲስ አስተሳሰብ ነው ይዞ የመጣው። እጮኛ መያዝ ይችላል። ከአመት ከሁለት ዓመት በኋላ ሊያገባ ይችላል። እነኚህን ነገሮች ታሳቢ ያደረገ ነው አዲስ ዓመት ብሎ የሚያከብሩት ነበረው። ሴራ በዓል ላይ ሽግግርም አለ። የእድሜ ሽግግር ወጣቶች ልጆች ከወጣትነት ወደ አዋቂነት ተርታ ወደ ወጣትነት የሚሰለፉበት የሚሸጋገሩበት፣ ወጣቶች ባህላቸውን ለመነሻ የሚሆን እውቀት ጨብጦ ግንዛቤ ወስዶ
ግንዛቤ ተፈጥሯቸው ሁሉቃ የሚባል መሻገር ማለት ነው። ሁሉቃ አንድ መሃል ነገር ላይ መሻገር ነው። ያንን ትላንት የነበራቸውን ኤጅ ትላንት የነበራቸውን እድሜ አጠናቆ ወደ አዋቂ የሚባል ወደ ኃላፊነት ተርታ ወደሚሰለፉበት ጉዞ የሚያደርጉበት ሽግግርም አንዱ ይሄ ነው። በሀላባ ዓለም አቀፍ ስታዲየም ከቀረቡ ዝግጅቶች መካከል አንዱ የወጣቶች የዕድሜ ሽግግር ሥርዓት ሲሆን ክዋኔውም ወቅቱን ጠብቆ የብሔረሰቡ አባላት በሚኖሩባቸው ቀበሌዎችና ወረዳዎች ይፈጸማል። ሁሉም የብሔረሰቡ አባል ይሄን ሴራ እንዲያውቀው ለትውልድ እንዲያሸጋግረው ስርዓት አስቀምጧል። ሴራው ራሱ ስርዓቱ ምንድነው? የግርዘት ስርዓት ነው። ግርዘት ከ13 እስከ 15 ዓመት ድረስ ባለ ጊዜ ውስጥ ነው ግርዘት የሚካሄደው። ከግርዘት በኋላ ለ6 ወር ስልጠና ያገኛሉ። ስልጠና በቤት ከተላላቆቻቸው ከወላጆቻቸው ካለፈ ዓመት ግርዘኞች ገዳሞጄ ይባላሉ። ከነሱ የቲዮሪ ስልጠና ይሰጣቸዋል። ከዛ 3 ወር 4 ወር ማዕከል አላቸው። የግርዘት ማዕከል ነቀታ ይባላል። እዛ ሄደው ከምንም ስራ ከምንም ትዕዛዝ ነፃ ሆኖ ይሄን ስልጠና ነው፣ የባህል ስልጠና ነው፣ የሴራ ስልጠና ነው የሚወስዱት። እሱን ጨርሰው ታህሳስ መጨረሻ ላይ ሁሉቃ ብለው የመጨረሻ ሁሉቃ ማለት ገበያ ወጥቶ ህዝብ አይቶት ህዝብን በደንብ ተዋውቆ ገበያን ሰንጥቆ ማለፍ ማለት ነው። ከተለያየ ነቀታ የመጡ ከተለያየ ማዕከል የመጡ ማለት ነው። ሁለት ጎራ ላይ ተጠቃለው ይመጣሉ። ሁሉም ዞኑ ላይ ያሉት እነሱ ታረቁ ማለት ገበያ በሙሉ እልልታ ያቀልጣል። ታረቁ ግርዘኞች ተብለው የኖሩትን ጣዕም እያዜሙ ነው። ሃይ መንገሳ ሃይ ደቀንሳ ይላሉ። ይሄ ቾካዩ ፈጣኑ ደረሰ ምናምን እያሉ የሚጫወቱ የሴቶች አለ። ሌላው ለምሳሌ መናምቤ እያሉ ይጫወታሉ። አይወረሻን ይጫወታሉ። ሲባይን ይጫወታሉ። በሴቶች ነው። ወንዶች ለብቻ አለ ደግሞ እያዜሙት፣ ግን ደግሞ ወንድም ሴትም አብሮ የሚጨፍር ዜማው ግን ለወንድ ብቻ ይሆን። ያካ ቅድም እዛ አይተሻል። ወንዱ አንዱ ብቻ እያዜማ ሌሎች ይጫወታሉ። የሴራ ስርዓት አንዱ አካል የሆነው የነቀታ ሴራ ወጣት ወንዶች ከተገረዙ በኋላ ለ6 ወራት በሚቆዩበት ጊዜ ስለ ሴራ ስርዓት፣ ስለ ሀላባ ታሪክ፣ ባህል፣ ቋንቋን፣ ጥበብን፣ ዕውቀትን፣ መሪነትን፣ ነገን መተንበይን ከተላላቆቻቸው በመማር ለቀጣይ ኃላፊነት ዝግጁ የሚሆኑበት ጭምር ነው። ቆጥ ላይ ነው 6 ወሩን የሚያሳልፈው። ቤት ውስጥ ምተኛበት ቤት ካለ የሚውልበት እዛ ቆጥ ላይ ወስዶ ጓደኞቹን እያበላ እያጠጣ ከቤተ ዘመድ የሚቀርብለትን እንደ ቦርዴ፣ አይቤ፣ ወተት ምናምን ተሰብስቦ እየበሉ ነው የሚያሳልፉ 6 ወር። ስለዚህ ሰውነቱ የፈረጠመ መሆን አለበት። ወዙ በቃ ምንጠባጠብ ወዝ ያለው መሆን አለበት። ያን ካደረገ ከጠንካራ ቤተሰብ ከሀብታም ቤተሰብ የመጣና በደንብ እንክብካቤ የተደረገለት ነው ስለሚባል ከታጠበ ተመልሶ ነጭ ስለሚሆን አይታጠበውም። ይሄ በዛን ጊዜ የነበረ እንትን ነው። ጨርሶ የሚወጣው በታህሳስ መጨረሻው ሐሙስ ላይ ነው የሚጨርሰው እና ከልጅነት ወደ ዕውቀት ወደ አዋቂነት የሚገባበት ጊዜ ነው ማለት ነው። ከዛ በኋላ በማንኛውም ግጭቶች ላይ መፍትሄ ከሚሰጥ አካል ጋር ቁጭ ብሎ ኦገቴ ላይ ድምፁን ማሰማት ይችላል። አስተያየት መስጠት ይችላል። ምሰማውን ሊያቀርብ
የምችልበት ሙሉ ሰው ሆኗል። ትዳር መያዝ ይችላል ማለት ነው። ትግሉ የሆነ ታግሎ መጣል ምናምን አይነት አይደለም። ፍሬ ነገሩ በአቅም አድጎ በልጽጎ ሁሉን ነገር በዚህ አቅም ማሸነፍ፣ በዚህ ጋር ዓለም ማሸነፍና ማሸነፍ እንዳለ ጭምር አቅም ያለው ሁሉን ነገር ማሸነፍ ይችላል፣ መስራት ይችላል፣ መለወጥ ይችላል፣ ማደግ ይችላል፣ ሮጦ መያዝ ይችላል፣ ሮጦ ማምለጥ ይችላል። በዕለቱ የተለያዩ ጣዕመ ዜማዎች የቀረቡ ሲሆን የቃላ እናቶች በዜማቸው ጀግኖችን እያወደሱ ሰነፎችን እያነቃቁና ፈሪዎችን እያደፋፈሩ የመድረኩ ግርማ ሞገስ ሆነዋል። አዮም በራንቺሎ ተኖ አላሃ ባሃ አጉሁ ደኖ ሲዴ ቤቱ አጉሁ ደኖ ስሬ ቤቱ አጉሁ ደኖ ሳፎ ቤቱ አጉሁ ደኖ ቃላ የሚባል የድሮ የአባቶቻችን የጀግኖች ማሞገሻ ማነቃቂያ ማለት ነው። አርብተው ላደሩት በግብርናም ለተሰማሩት በቃ በሁሉም ነገር የሚሰማሩ ከሆነ የነሱን ጀግንነት እያሞገስ እንጫወታለን። ማነሳሻ ነው፣ መፈክር ነው ማለት ይችላል። ምን አይነት የጀብድ ባለቤት፣ የጥንካሬ ባለቤት፣ የለውጥ ባለቤት፣ የተነሳሽነት፣ የአዝማችነት፣ የመሪነት፣ የፊት አውራሪነት ሚና የተጫወተውን ከፍ እያደረጉ ልክ የቀረውም በጸጸት በቁጭት እኔም ነገ ቀጣይ እንዲህ ሆኜ ዝነኛ ሆኜ መምጣት አለብኝ የሚል ውጭ ላይ መነሳሳትን የሚፈጥር የማነሳሻ ጨዋታ ነው። ሚልኩሰታ ሻኖይ ኮራ ኮሬ ኖጋ ኮራ ኮሬ ኖጋ ኮራ ኮሬ ኖጋ ኮራ ኮሬ ኖጋ ኮራ ኮሬ ኖጋ። ሴቶች ያው እንደሚታወቀው ባህሉን በጋራ ያከብራሉ። በጭፈራ በተለያዩ ጭፈራዎች በባህል አለባበሳቸው እኔም አንደኛውን የባህል አለባበሳችን ነው የለበስኩት። ሌሎችም አሉ። የፀጉር አሰራር አለ፣ ቆሜ የሚባል የፀጉር አሰራር አለ። እሱን ያደርጋሉ። ቀበቶ ልብሱን ሙሉ ጌጣቸውን ሙሉ ቅድም እንዳየሹ በጣም በሚያማምር መልኩ አጊጣው የሚወጡበት የሚታዩበት ተናናሽ ወንድሞቻቸውን አጅበው የሚወጡበት የሚያዩበት ደስታቸውን የሚጫወቱበት ጊዜ ስለሆነ መንገሳ ለኛ የተለየና ማራኪ የሆነ ዘመን መለወጫችንና ወራችን ነው። ሁሉም የኢትዮጵያ ብሔር ብሔረሰቦች ወይም የማዕከላዊ ኢትዮጵያ ክልል ብሔር ብሔረሰቦች የራሳቸውን ባህል የራሳቸውን ማንነት ያስተዋወቁበት ልክ የአደባባይ በዓል በመሆኑ በጣም ትልቅ ትርኢት ነው ወይም ትልቅ ሾው ነው ያየነውና በጣም የስታዲየም በዓል ወይም የአደባባይ በዓል መሆኑ ደግሞ ከሌሎች በዓላት ለየት ያደርጉታል። በዛሬው ዕለት የተመረቁ ፕሮጀክቶች ብቻ በድምሩ በብር 1.1 ቢሊዮን ብር የሚገመቱ ግዙፍና ውስብስብ ፕሮጀክቶች ሲሆኑ የተመዘገቡ ስኬቶች ሁሉ የጀርባ አጥንት በመሆን በጉልበት፣ በገንዘብ እንዲሁም በሞራል ሲታግዙን ለነበራችሁ ሁሉ ከልብ መነጫ ምስጋናዬ በያላችሁበት ይድረሳችሁ። እንደዚህ አይነት በዓሎች ሲከበሩ ወንድማማችነት የሚያስቀጥል ከተለያየ አካባቢ የመጣ ማህበረሰብ ነው ያለው፣ ከተለያየ የመጣ ብሔረሰቦች ነው ያሉት። እንደዚህ በዓል ሲከበር ወንድማማችነት የሚያስቀጥል አብሮ የመኖርን ነገር የሚያስቀጥል ደስ የሚል ድባብ ያለው። ብዙ ስራ አለብን። በዚህ በዓሉ እንዳይበላሽ፣ አንድነታችን እንዳይፈረስ ከመንግስት ጋር የምንሰራው ልማትና እድገት
ፈጥሯዊ ፈጠራ የሚሰሩ ልጆች በዚህ ተፈጥሮ ዓላማ ብቻ ሳይሆን ኢትዮጵያና ዓለም የሚያሳድሩበት እድል ማግኘት አለባቸው። ይህ የትምህርት ውጤት ነው። እንደሚታወቀው ሀገራችን ኢትዮጵያ የዘርፈ ብዙ ብዝሃነት ባለቤት ናት። በመሆኑም ብዝሃነትን በማክበር በማስተናገድ ላይ የተመሰረተ ህብረ ብሔራዊ ፌዴራሊዝም ስርዓትን እንዲጠናከር የመደመር መንግስት አበክሮ እየሰራ ይገኛል። ማንነትና ኢትዮጵያዊ አንድነት ሚዛናቸውን ጠብቀው እንዲጓዙ በማድረግ ብዝሃነትን የሚያስተናግድ ህብረ ብሔራዊ ሀገራዊ አንድነትን የሚያጎለብትና የሚያጸና የፌዴራል ስርዓትን ለመገንባት የተጀመረው ጥረት ተጠናክሮ ይቀጥላል። የልዩነት መነሻ የሆኑ መሰረታዊ አገራዊ ጉዳዮችን በውይይትና በምክክር በመፍታት ጠንካራ የፖለቲካና የኢኮኖሚ ማህበረሰብ ለመገንባትና የሀገረ መንግስት ቅቡልነትን ከፍ ለማድረግ በሀገራዊ ምክክር ኮሚሽን አማካኝነት በርካታ ተግባራት እየተከናወኑ ይገኛሉ። የሃላባ ሴራ ስርዓት ከበዓልነት ባለፈ ወንድማማችነትን ያጸና ህብረ ብሔራዊ አንድነትን የገነባና የህዝብ ለህዝብ ግንኙነትን ያጠናከረ ሆኖ አልፏል። ዳሮ ቤቱ አጉሁዳኖ ዳሌ ሀቤ አጉሁዳኖ አዮሆም በራ ችሎታኖ አዮም በራ ችሎታኖ አዮም በራ ችሎታኖ አዮም በራን ችሎታኖ